በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሆሳዕና ትርጉም። ሆሳዕና የሚለው ቃል የዕብራይስጥ ሲሆን ትርጉሙም አሁን አድን ወይም እባክህ አድን ማለት ነው። ሕዝቡ ይህን ቃል ሲዘምሩ የዳዊት ልጅ ሆይ አድነን ማለታቸው ነበር። የአህያይቱና የውርንጫይቱ ምስጢር። ጌታችን ወደ ኢየሩሳሌም ሲገባ በአህያና በውርንጫዋ ላይ ተቀምጦ ነበር። ይህ ዝም ብሎ የተደረገ ሳይሆን ጥልቅ ምስጢር አለው። አህያይቱ የኦሪት የብሉይ ኪዳን ምሳሌ ናት። እስራኤላውያን በሕግ ተጠፍረው ይኖሩ ስለነበረ የታሰረች አህያ መፈታቷ ሕዝቡ ከሕግ ባርነት ነፃ መውጣታቸውን ያሳያል። ውርንጫይቱ የአሕዛብ ያልተገረዙ ወገኖች ምሳሌ ናት። ማንም ያልተቀመጠባት መሆኑ አሕዛብ ከዚህ በፊት እግዚአብሔርን የማያውቁና ሕግ ያልነበራቸው መሆኑን ይገልጻል። በሁለቱም መቀመጡ ጌታ ለሁለቱም ማለትም ለአይሁድም ለአሕዛብም አንድ አምላክ መሆኑንና ሁለቱንም አንድ ለማድረግ መምጣቱን ያሳያል። ለምን ዘንባባ ንጣፊ ይነጠፋል? ሕዝቡ ዘንባባ ይዘው የወጡት ለሦስት ዋና ዋና ምክንያቶች ነው። አንደኛ፣ የድል ምልክት። በወቅቱ ዘንባባ ለድል አድራጊ ንጉሥ የሚሰጥ ክብር ነው። ጌታ ሞትን፣ ሰይጣንን ድል ለማድረግ መምጣቱን ያሳያል። ሁለተኛ፣ የሰላም ምልክት። ዘንባባ ደርቆ እንደገና እንደሚለመልም የሰው ልጅም በኃጢአት ደርቆ በክርስቶስ እንደሚለመልም ያሳያል። ሦስተኛ፣ የደስታ ምልክት። ነቢዩ ዘካርያስ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ ንጉሥሽ በአህያ ላይ ተጭኖ ወደ አንቺ ይመጣል ብሎ የተነበየ ትንቢት መፈጸሙን ለማብሰር ነው። አራተኛ፣ በፍትሐ ነገሥትና በሥርዓተ ቤተ ክርስቲያን የዘንባባ ባርኮት። በዕለቱ ካህናት ዘንባባውን ይባርካሉ፣ ምዕመናንም ዘንባባውን በራሳቸው ላይ ያስራሉ። ይህ የክርስቶስን ንጉሥነት መቀበላቸውን ያሳያል። ቃለ እግዚአብሔር በፍትሐ ነገሥታት ሥርዓት መሠረት በሆሳዕና ዕለት ምዕመናን በደስታ በዝማሬ ሊያሳልፉ ይገባል። ነገር ግን ይህ ደስታ ወደ ሰሞነ ሕማማት ሐዘን የሚወስድ መሆኑን ሊገነዘቡ ይገባል። ሊቃውንቱ እንደሚሉት ሽማግሌዎቹ ባዩት ታምር ቢደነቁም ሕፃናቱ ግን በመንፈስ ቅዱስ ተገፋፍተው ሆሳዕና በአርያም አሉ። ይህም የሚያሳየው ጌታ በንጹሐን ልብ ውስጥ እንደሚኖር ነው። የልብስ መነጸፍ ወይም ደግሞ የልብስ ማንጠፍ። ሕዝቡ ልብሳቸውን መሬት ላይ ማነጸፋቸው ወይም ማንጠፋቸው ለንጉሡ ያላቸውን ፍጹም ተገዢነት ሕይወታችንም ቢሆን ለአንተ አሳልፈን እንሰጣለን ማለታቸውን ይገልጻል። የሰባቱ ተራሮች ምስጢር። ሊቃውንት ቤተ ክርስቲያን እንደሚተርኩት ጌታችን በሆሳዕና ዕለት ወደ ኢየሩሳሌም ሲገባ በሰባት ተራሮች ላይ በዝማሬ ታጅቦ አልፏል። እነዚህም ደብረ ዘይት፣ ደብረ ገነት፣ ደብረ ጽዮን፣ ደብረ ፋራን፣ ደብረ ታቦር፣ ደብረ ቀርሜሎስ እና ደብረ ሊባኖስ ይባላሉ። ትርጓሜውም ጌታ የፍጥረታት ሁሉ ጌታ መሆኑንና ፍጥረታት ሁሉ ተራሮቹን ጭምር ለክብሩ እንደሚሰግዱ ለማሳየት ነው። ለምን በውርንጫዋ ላይ ተቀመጠ? ነቢዩ ዘካርያስ ንጉሥሽ ትሑት ነው፣ በአህያም በውርንጫይቱ ላይ ተጭኖ ወደ አንቺ ይመጣል ብሎ የተነበየው ለምን እንደሆነ ታውቃለህ?
ወይ ታውቃላችሁ? በጥንት ዘመን ነገሥታት ለጦርነት ሲዘምቱ በፈረስ ይሄዱ ነበር። ለሰላም ሲመጡ ግን በአህያ ይሄዳሉ። ጌታችን በፈረስ ሳይሆን በአህያ መምጣቱ የሰላም ንጉሥ መሆኑንና ዓለምን በኃይል ሳይሆን በጥገኝነትና በትሕትና እንደሚያሸንፍ የሚያሳይ ታላቅ ትምህርት ነው። የዘንባባው ስባሬና ጥምጥም። በሆሳዕና ዕለት ምዕመናን ዘንባባውን ሰባብረው በራሳቸው ላይ ይጠመጥማሉ ወይም እንደ ቀለበት ጣታቸው ላይ ያደርጋሉ። ምስጢሩ ዘንባባው ሲሰበር አይሁድ በጌታ ላይ የነበራቸው ክፉ ምክር ተሰበረ ለማለት ነው። በራስ ላይ መጠምጠሙ ደግሞ ክርስቶስ የራሴ የሕይወቴ ንጉሥ ነው ብሎ የመቀበል ምልክት ነው። ሆሳዕና የክብርና የደስታ ቀን ቢሆንም ወዲያውኑ ወደ ሰሞነ ሕማማት የመከራ ሳምንት እንገባለን። ያኔ ሆሳዕና እያሉ የዘመሩ አይሁድ ከጥቂት ቀናት በኋላ ስቀለው 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 ብሎ መጮኻቸው የሰው ልጅ ተለዋዋጭነትን ያሳያል። እኛም እንደ አይሁድ በደስታ ጊዜ ብቻ የምንዘምር ሳይሆን በመከራ ጊዜ አብረን ልንቆም እንደሚገባ ይገልጻል። የመጨረሻ ሐሳብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት መሠረት በዕለተ ሆሳዕና ከቅዳሴ በኋላ ፍትሐት የሚሰጠው እጅግ ጥልቅ ረቂቅ በሆነ ምክንያት አለው። ብዙዎች ይህንን ሥርዓት የሕያዋን ፍትሐት ይሉታል። ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። አንደኛ፣ ለሰሞነ ሕማማት መዘጋጃ። ከሆሳዕና ማታ ጀምሮ እስከ ትንሣኤ ሌሊት ድረስ ባለው ጊዜ በሰሞነ ሕማማት የጌታችንን መከራ፣ ስቅለት፣ ሞት እያሰብን በሐዘንና በጾም ስለምናሳልፍ በዚህ ሳምንት ውስጥ ለሚሞት ሰው ጸሎተ ፍትሐት አይደረግም። ስለዚህ በዚያ ሳምንት ውስጥ ለሚሞቱ ምዕመናን ሁሉ እንዲሆን ታስቦ በሆሳዕና ዕለት አስቀድሞ የጋራ ፍትሐት ይደረጋል። ሁለተኛ፣ የሐዘን መግለጫ። ሰሞነ ሕማማት የሰው ልጅ ሁሉ በኀጢአት ምክንያት ወድቆ የነበረበት በዲያብሎስ ቁጥጥር ስር የነበረበትና የጌታን መከራ የምናስብበት የሐዘን ወቅት ነው። በዚህ ወቅት ሐዘንተኛ ነን ለማለት የሞት ጥላ ለማሰብ ሲባል አስቀድሞ ፍትሐት ይደረጋል። ሦስተኛው ምክንያት የሥርዓት አምልኮ ለውጥ። በሰሞነ ሕማማት ውስጥ ጸሎተ ፍትሐት አይሰማም። አቡነ በሰማያት አይደገምም። እንኳን ለብርሃነ ትንሣኤ ያደረሳችሁ እስኪባል ድረስ ሰላምታ፣ እጅ መነሳሳት የለም። ይህንን ሥርዓት ለውጥ ለማብሰርና አማኙን ለተለየው የሕማማት ጸሎት ለማዘጋጀት ፍትሐት ይከናወናል። አራተኛ፣ ለአዳም የተሰጠው ተስፋ። ሊቃውንቱ እንደሚተረጉሙት ጌታችን በአህያዋ ውርንጭላ ላይ ሆኖ ወደ ኢየሩሳሌም ሲገባ ሕዝቡ ሆሳዕና እያሉ መቀበላቸው አዳም ከሞተ በኋላ 5500 ዘመን ሲፈጸም ጌታ መጥቶ እንደሚያድነው የተሰጠው ተስፋ ለማሰብ ነው። ፍትሐቱ የሞተው አዳም የሰው ልጅ መዳኑንና ከሞተ ሥጋ ከሞተ ነፍስ መላቀቁን ያመለክታል። ፍትሐት ለሕያዋን በሕይወት ላሉት የሚደረግ በመሆኑ ሁላችንም በሕማማት ሳምንት ከጌታ ጋር አብረን ለመሰቀል በትንሣኤው ለመነሳት የምንዘጋጅበት መሆን አለበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።